ባልና ሚስት ማንና ምን የሚወክሉት? ክርስቶስንና ማንን ነው? ክርስቶስንና ወይም መለኮትንና ተስብእትን። ባል ምንን ይወክላል? መለኮትን ይወክላል። ሚስት ምንን ትወክላለች? ተስብእትን ወይም ስጋን፣ መለኮት የለበሰውን ስጋ ይመስላሉ። መለኮትና ስጋ በተዋሂዶ አንድ እንደሆኑ ባልና ሚስት ዛሬ አንድ ይሆናሉ። ሲጋቡ አንድ ነው የሚሆኑት። ስንት አይደሉም? ስንት አይደሉም? አቤት አንድ ነው፣ ሁለት አይደሉም። የነሱ አንድነት ለመለኮትና ለትስብእት አንድነት ነው። ባልና ሚስት ከተጋቡ በኋላ ቢፋቱ ምን እንደካዱ ይቆጠርባቸዋል? የክርስቶስን ተዋህዶ እንደካዱ ነው የሚቆጠርባቸው። ሚስትን መፍታት ወይም ባልን መፍታት ይሄን ያህል ነው። ክብሩም ይሄን ያህል ነው። ሰው ሚስቱን ማያከብራት፣ ሚስትን ባሏን የማታከብርበት ምክንያት ትዳራቸው የተዋህዶ ምሳሌ እንደሆነ ምን እያደረጉ እንደሆነ ስለማይገባቸው ነው። ማግባት ማለት የመለኮትና የትስብእትን ተዋህዶ በተግባር መግለጥ ማለት ነው። ከዚያ በኋላ የግል ገንዘብ የለም፣ አንዱ ነዋል። ሌላው ቀርቶ ያንተ እናት እንዲህ ብለው ያንቺ እናት እንዲህ ብለው ራሱ አይባልም። እኛኛይቱ እናታችን እንዲህ ብለው እገሊት የሚባሉ እናታችን ይባል። የእሷ እናት የለችም፣ የእሱ ጭምር ናት። የእሱ እናትም የለም፣ አንድ ናቸው። ገንዘብም የገሌ የሚባል የለም። ቅዱስ ዮሐንስ አፈወርቅ ቆሮንቶስን በተረጎመበት ድርሳኑ አንድ የሚያስደንቅ ነገር ይናገራል። ሰው ሲያገባ ቃል ስጋ ሲሆን ራሱን ለተዋህዶ ለኩነተ ስጋ ሰጥቶ ከስጋ ጋር ተዋህዷል። ባል ለሚስቱ ራሱን ነው የሚሰጣት፣ ሚስትም ለባሏ ራሷን ነው የምትሰጠው። ሳንቲም ቢደብቁ ግን በደንብ ልብ ብላችሁ ሰሙ የቅዱስ ዮሐንስ አፈወርቅን ትምህርት። ከሰውና ከገንዘብ ማን ይበልጣል? አቤት ሰው ይበልጣል አይበልጥም? አቤት ይበልጣል። በጣም ግሩ። አንድ ሰው ባል ሲያገባ ለሚስቱ ምኑን ነው የሚሰጣት? መጀመሪያ እንዲሁም በአማርኛ ሊቃውንቱ ትርጓሜ ሲተረጉም ብሎ ይተረጉሙታል። ባል አካሉን ለእናቱ ገልጦ አያሳይም። ለማን የሚገልጠው? ለማን የሚገልጠው? ያሳደገችው እናቱ አካሉን አታውቀውም። ከዚያ በኋላ ከሆነ ጊዜ በኋላ ሚስት አካሏን የምትገልጠው ለማን ነው? አሁን ተመልከቱ፣ ራሱን ሰጠ ማለት ነው። ያልሰጣት ምን አለ? ከዚያ በኋላ ግን ይሄኛው ገንዘቤ የግሌ ነው ብትሉ ይላል ካንተ ይልቅ ገንዘቡን እንዳስበለጥከው ተመልከት ይላል። አንተ ሰው ምን ያህል ራስክን እያዋረድክ እንደሆነ ታውቃለህ ይላል። እንዴት አድርጎ ነው ያዋረደው? ራስክን ሰጥተህ ሳንቲም የምትሸሽጋት ከሆነ ከእኔ ገንዘብ ይበልጣል ብለህ ራስን ሰደምክ ይላል። ይሄ ነው ተዋህዶ ማለት። አንድ ራስ አለ፣ አንድ አካል አለ። መሀል ላይ ምን አለ? አንገት። ስንት አንገት ነው ያለው? አቤት እሺ፣ ስንት ራስ አለ? ስንት አምላክ አለ? እሺ፣ ስንት አካል አለ? ስንት ቤተክርስቲያን አለች? ስንት አንገት አለ? ስንት ሃይማኖት አለ? አንገት ሃይማኖትን ነው የሚወክለው ማለት ነው። አንገት ሃይማኖት አራይ ክኒ እህቴ መርአት በሃቲ ንብረተ ክሳድኪ ይላል መኃልየ ዘሰሎሞን ላይ የንጉሥ ዳዊት ልጅ ሰሎሞን ሲናገር በመኃልየ ዘሰሎሞን እህቴ ሙሽራዬ በአንዲቱ የአንገትሽ አቀማመጥ አሳዘንሽኝ ይላል። በአንዲቱ የአንገትሽ አቀማመጥ ማለት አንገታችሁን እንዲህ ብላችሁ ሳትሉ 3 ቀን መቀመጥ ትችላላችሁ። በአንዲቱ የአንገትሽ አቀማመጥ አሳዘንሽኝ ያላት ከኔ በቀር ሌላ አምላክ አታምልክ የምትለው ናት። ይቺ አንድ አንገት የተባለች ራስንና አካልን የሚያገናኝ አንድ አንገት አለ። ባል ራስ ነው። ባልና ሚስትን አዋህዶ የሚያኖራቸው ሃይማኖት ነው። እስቲ ሃይማኖት በሉ። ምን አላችሁኝ? ሃይማኖት ነው። ባልና ሚስትን የሚያዋህዳቸው ሃይማኖት ነው እንጂ ሰውን ጠብቆ ማዳን አይቻልም ማለት ነው። መተማመን የሌለበት ትዳር ሁልጊዜ ቁስል ነው። መተማመን አለባችሁ። ሚስታችሁን ለባላችሁ አሳልፏት ለእግዚአብሔር አሳልፎ መስጠት፣ ባልን ለእግዚአብሔር አሳልፎ መስጠት። ሰውን በስልኩ ቴክስት እየጎረጎራችሁ ልትከታተሉት አትችሉም። ማንዳንት የደወለችልን ይሄ ማነው ቴክስት እያላችሁ ብትዳረቁ ጥቅማ ትርፍ የለው፣ መቁሰል ነው። ተውት በቃ። ሰውን ራሱን ለራሱና ለእግዚአብሔር ተውት። አባታችን አብርሃም ሳራን ለማን ነው የተዋት? ለእግዚአብሔር። ምንና ሲባል ሌላ ሀገር ምንድን ነው ያለ? ሌላ ሀገር ሄዶ እህቴ ናት። እህቴ ናት ያለ ምንድን ነው? እኔ እህቴ ናት ልበል፣ ሚስትነቷን ደግሞ እግዚአብሔር ይጠብቅልኝ ብሎ ነው። ጠበቀለት። ንጉሱ ሌሊት ይመጣ ታው የነብይ ሚስት ናት እንዳትደርሳል።
ትዳርን ሃይማኖት ይጠብቀዋል እንጂ ጥርጥር አይጠብቀውም። ስለዚህ በሃይማኖት ተዋህዶ መኖር ይገባል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። በመጨረሻም አንድ ዕለት የሚባለው ስንት ሰዓት ነው? አቤት ስንት ሰዓት ነው? 24 ሰዓት። እሺ ቀኑ ስንት ይሆናል? ሌሊቱ ሰዓት ሁልጊዜ ነው ግን ነው? ሁልጊዜ 12 ነው አይደል? እኩል አይደለም። አሁን አንዳንድ ጊዜ ሌሊቱ ይረዝማል አይደለም እንዴ? 14 ሰዓት ድረስ ይሄዳል። በተለይ አሜሪካ እና አውሮፓ በክረምታቸው ጊዜ ጨለማው ነው የሚረዝመው። ጨለማው እየረዘመ ይሄዳል በክረምቱ ወቅት። አንዳንድ ጊዜ ደግሞ ምን ይሆናል? ብርሃኑ ይረዝማል። አንዳንድ ሰሞን ሚስት መልካም ትሆናለች፣ አንዳንድ ሰሞን ደግሞ ባል መልካም ይሆናል። ዙሮ ግን 24 ሰዓት ናቸው አይደል? ዙሮ ምንድነው? ትዳር ነው ማለት ነው። ሁል ጊዜ ሃይ ኤክስፔክቴሽን የሚባል አይደለም? ይሄንን ማስወገድ ነው። በቃ እንደው እሷ ጋር ከሆንኩኝ ገነት ነው ብለህ አታስብ። እሱ ጋር ከገባው እንደው ተመስገን አይባልም። ሰው ስንት ነገር እኮ ይዞ ነው የሚመጣው። የአስተዳደግ ባክግራውንድ አለው፣ የእውቀት ባክግራውንድ አለው፣ የመንፈሳዊ ልህቀት ደረጃው ያነሰ ሊሆን ይችላል። ጓደኞቹ የሚጭኑበት ነገር አለው፣ አካባቢው የሚጭንበት ነገር አለው፣ ኑሮው ራሱ የሚጭንበት መንገድ አለው። ሰይጣን ራሱን የቻለ ፈተና ይጭንበታል። ሰው በዚህ ሁሉ መከራ ተከቦ የሚኖር ሰው ነው እና ስህተትን ማለፍ መልመድ አለብን። ስህተትን ማለፍ፣ ሰውን እንደ መልአክ አለመጠበቅ፣ እንዲሳሳት መፍቀድ ያስፈልጋል። ይሄው እንደሆነ ትዳሩ ቅዱስ ሆኖ ከእግዚአብሔር የሚያደርስ ይሆናል። ከቃሉ ጋር ናችሁን? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን።